ተገኘ። ማኔ ቴቄል ፋሬስ ደን ማኔ ቴቄል ፋሬስ ተመዘንክ፣ ቀለህ ተገኘ። ሲመዘን የቀለለውን በምንም ተአምር አንተ ስላከበርከው አንተ ሆይ ሆይ ስላልከው ይከበራል ማለት አይደለም። ይሄ የኔ አመለካከት ነው። ይሄ የኔ እምነት ነው። እነዚህ ሰዎች ተከልለው ነው ግፍ የሚሰሩት። ህብረተሰቡን ነው በፍጹም ይህ አይፈቀድም። ሌላ ጠበቅ ጋው ደግሞ ጠቦቶችን በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ ተብሎ የተሰጠውን ኃላፊነት ያልተወጣ እረኛ አይደለም። የማያንቀላፋ ትጉህ እረኛ መሆን አለበት። አንድ ካህን ትጉህ እረኛ መሆን ያለበት ዶላር ለመሰብሰብ አይደለም። ትጉህ እረኛ መሆን ያለበት ለአገዛዙ አጎንብሶ ወገኖቹ ሲታረዱ፣ ሕፃናት እየተገደሉ ሲጣሉ፣ አሁን በቀደም ስናሳያቸው የነበረው በየቴሌግራሙ ሲለቀቅ የነበረውን ቪዲዮ አይታችኋል። ያንን የመሰለ ዘግናኝ ሁኔታ እየተመለከቱ አላየንም አልሰማንም ብለው አስቀድሶ በምዕመናን ፊት በቃ ነጠላውን ምናምኑን አድርጎ ልብሰ ተክህኖን አድርጎ ይታያል። ማታ የእሱን ቁመት የሚያክል ጃምቦ ተሸክሞ ያመሻል። ከዛ ካህን ነው አትናገረው ምናምን ይባላል። ካህን የማይውልበት ቦታ ለምን ይውላል? ካህን ለመባል እኮ ዝም ብሎ የሆነ ጊዜ ካህን የሚል ሹመት ስለተሰጠው ብቻ አይደለም። ክህነቱን አክብሮ መገኘት አለበት። ክህነቱን የመግፈፍ የማስቀጠል የቤተክርስቲያን ስራ ነው። ኢንዲቪጁዋሊ ማንም እየተነሳ እየመዘነ ይሄን አደርጋለሁ ማለት አይደለም። ነገር ግን እንዲህ ባለ መለካዊነት ነውር የሚሰሩትን ማጋለጥ ካልተቻለ የቤተክርስቲያን ዕዳዋ እየበዛ ነው የሚሄደው። ስለዚህ በፈለገች ጊዜ አዳነች አቤቤ ጠርታ በየአዳራሹ የምታስጮኸውና የምታስጨበጭበውን አካል ምዕመናን ነው የሚቀጡት። ማን ነው እንደዚህ የሚወሰልተው? ማን የፖለቲካ ጨዋታ የሚጫወተው? በየቪዲዮ አይታችሁታል። እንደዚህ ያሉ ነውረኛ ሰዎች ያሉበት አጥቢያ ቤተ ክርስቲያን ለቅዳሴ መቀደሻውን ጧፉን ጣኑን ይዞ ከመሄድ ውጭ ቤሳቢስቲን አለመስጠት ነው። አዳነች አቤቤ ትክፈለው። ለምዕመናንም በነገራችን ላይ ይሄ ጽድቅ አይደለም። ቤተ ክርስቲያን የምትፈርስበትን ገንዘብ ለአፍራሾቿ ቄሶች መስጠት፣ ሊያፈርሷት ለተዘጋጁት መስጠት ቤተ ክርስቲያኗንም የሚጎዳ ነው። ለታሪክም የሚጠቅም አይደለም። እንደዚህ ያሉ አፍራሽ ባሉበት ይሄ ማለት በወል ለቤተ ክርስቲያን ሊቀርብ የሚገባ መባ አታቅርቡ እያልን አይደለም። ብንልስ ማን ይሰማል? ከሐቁ ውጭ ከተናገረን እኮ የሚሰማ የለም። ሐቋን ግን ይኸው አንድ ሁለት ብለን ነው እያስቀመጠን ያለ ነው። ወደ ቀጣዩ እንሂድ። እንደ መረጃ አይተነው ብናልፍ ጥሩ የሚሆነው ሌላው የኢራን ጉዳይ፣ የኢራን እስራኤልና የአሜሪካ ጦርነት ጉዳይ በጣም በእጅጉ ተጋግሎ ተባብሶ ነው የቀጠለው። ለማንሳት ግን ምክንያት የሚሆኑ ነገሮች አግኝተናልና አንስተነው ከዛ ቀጥለን ወደ ዋና ጉዳይ ወደምትጠብቁትም ጉዳይ እንሸጋገራለን። ከሰሞኑ የኔታንያሁ ከሰሞኑ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኢራን በተሰነዘረ ጥቃት ሞተዋል በሚል ቅስቀሳ ይደረግ ነበር እና በጣም በሚገርም ሁኔታ ኢትዮጵያ ውስጥ ከነገሩ ፍትሐዊ ከመሆን ከአጀንዳው ከምናምን ጋር የተያያዘ አይደለም። ጉዳዩን ከሃይማኖት አንግል ብቻ ያዩት አካላት ስሜታቸው መግለጻቸውን ችግር የለብኝም። የኔታንያሁን ሞት በቃ ከምኞታቸው የተነሳ ሳምንቱን ሙሉ በዚህ በኩል 6 ጣት አለው፣ በዚህ በኩል ኤአይ ነው፣ በዚህ በኩል እንደዛ ነው፣ በዚያ በኩል ሰውየው በጣም የሚገርም ሰው ነው። ዝም አላደፈጠ ብለው ዓለም አቀፍ ደረጃ ሲጨርሱ እንዳውም የኢራን ባለስልጣናት ጭምር የእውነት ሲጠፋ እንደው በሆነ ነገር የምር ሆኖ ይሆን እንዴ ብለው በማሰብ በህይወት ካሉ እያሉ መግለጫ መስጠት ጀመሩ። የሚገርም ሰውዬ ድምፁን አጥፍቶ ቆየና ትላንት 2 ወሳኝ የደህንነት ሚኒስትሩን ጨምሮ
ሌላው የከፍተኛውን አንድ የሴክሬታሪውንና ከፍተኛውን ባለስልጣን ሁለት ወሳኝ የሚባሉ አካላትን 24 ሰዓት ባልሞላ ጊዜ ውስጥ እርምጃ ወስዶ በእስራኤል ከአሜሪካ አምባሳደር ጋር መጀመሪያ አንድ ካፌ ውስጥ ሞታል ሲሉት ኮፊ ይዞ አዎ ለኮፊ ሙቻለሁ ብሎ አላገጠ እና በጣም የሚገርመው በቃ ከመመኘት የተነሳ ኮፊ ይዞ ካፌ ውስጥ የታየውን የለም ኤአይ ነው እና ኤአይ ነው አለ። አዎ ኦኬ አለና ወጣና ሁለቱ ላይ እርምጃ ወስዶ በእስራኤል ከአሜሪካን አምባሳደር ጋር ወክ ያደረገ ከኪሱ ሊስት አውጥቶ አሳየው። ሊስቱን ሁለት አሸኝተናል ዛሬ አለው እና ቀጣዮቹን ሊስት ያው አለው እነዚህ ቀጣዮቹ ይሆናሉ አለ። ስራዬን እየሰራው ነው ያለው። ሞቷል ሲሉት ወሳኝ የሚባሉ ኪ አመራር ሸኝቶ ተገልጦ መጣ። እስኪ የተወሰነውን እንከታተል። I'm here with Israel's defense minister, our chief of staff, the head of the Mossad, the chief of Air Force, our senior commanders. In the past 24 hours, we knocked out 2 of the terrorist chieftains, the top terrorist chieftains of this tyranny. Our aircraft are hitting the terror operatives on the ground, in the crossroads, in the city squares. This is meant to enable the brave people of Iran to celebrate the festival of fire. So celebrate and happy Nowruz. We're watching from above. ይኸው ነው መልእክቶቹን አስተላልፎ ባለቀለት ሂዷል፣ ሞቷል፣ ሸኝተነዋል ሲሉ ለነበሩ አካላት አለሁ ብሎ ተገለጠ። እዚሁ ነኝ ብሎ ተገለጠ። እርምጃ ወስዶ ተገለጠ። አንዳንድ ጊዜ መሪዎች በራሳቸው መንገድ ኖ ብለው ዞር ይላሉ። ከዛ ያልተገባ ነገር የሚያደርገው አካል ራሱን ነው ከግምት ውስጥ የሚጥለው። አንዳንዶቹ በችኮላ የሚገርም ፋውል ሲሰሩ በአደባባይ ሲዋሽ ነገ እውነት ስትመጣ ማፈር እኮ ይመጣል፣ ማጎንበስ ይመጣል እኮ። ሰው እንዴት ከእውነት ራሱን ያፋታል የሚለውን እንድታዩት ነው። ለማንኛውም ሰውየው እርምጃውን ወስዶ ተገለጠ። ቀጥሎ ያለውን እንመልከተው። እስኪ 17ን እንመልከት። በነገራችን ላይ በዚህ የጦርነት ሂደት ውስጥ አሁን ያሉትን በሲኒየር በትላንትና ሁለት የጥቃቱ ኢላማ የሆኑት ሁለቱን ከግምት አስገብታችሁ ኢራን ካሏት አያቶላ አሊ ኻሜኒን ጨምሮ ኪ የሚባሉ የአገሪቷ 7 ባለስልጣናት አሉ። ወሳኝ የሚባሉ በአገሪቷ ጉዳይ ላይ 7። ጠቅላይ መሪው አያቶላህን ጨምሮ ከ7ቱ ወሳኞች መካከል አንድ ነው የተረፈው። እስካሁን ከ7ቱ ኪ የኢራን መሪዎች መካከል 6ቱ የምትመለከቷቸው በቀይ ያለው 6ቱ የሉም። 6ቱ ተገለዋል። የቀረው አንድ ማሱድ ፕሬዚደንቱ ነው። በንግግሩም በምኑም ትንሽ ለዘብ ያለ አይነት ነገር ነው የሚመስለው። ማሱድ ፕሬዚዳንቱ ነው የቀረው። ከፕሬዚዳንት ማሱድ በቀር አያቶላ ኻሜኒን፣ አሊ ኻሜኒ የመከላከያ ምክር ቤት ኃላፊው፣ የብሔራዊ ደህንነት ጠቅላይ ምክር ቤት ጸሐፊ፣ የአብዮታዊ ዘብ ዋና አዛዥ፣ የጦር ኃይሎች ኢታማዦር ሹም፣ እነዚህ በሙሉ የመከላከያ ሚኒስትሩን ጨምሮ 6ቱ የሉም። ከ7ቱ ኪ መሪዎች መካከል አንድ ነው የተረፈው። ፕሬዚደንቱ ብቻ ነው እስካሁን ያለው። በዚህ መካከል ነው